ለህወሓት እኛ እንበቃታለን የአፋር ክልል ርዕሰ መስተዳድር ምላሽ ሰጡ። የአፋር ክልል ልዩ ኃይል ግዛቱን ዘልቆ የገባው የህወሓት ጦርን ወደ መጣበት ለመመለስ አጸፋዊ እርምጃ መውሰድ ጀምሯል። ዝርዝሩን ይዘናል። በሌላ በኩል ህወሓት አፋር ላይ የሰነዘርኩት ጥቃት የለም ሁሉ መሰረተ ቢስ ክስ ነው ሲል ተደምጧል። ከዚሁ ጋር በተያያዘም ከክልሉ በሚወጡ መረጃዎች በጀነራል ጻድቃን የሚመሩትና የፌዴራል መንግስት ሙሉ ወታደራዊ ትጥቅ የሚቀርብላቸው ሐራ መሬት ብለው ራሳቸውን የሚጠሩት ታጣቂዎች ወደ ትግራይ ሰርገው በመግባት ተኩስ መክፈታቸውን እየተገለጸ ነው። ሰላም ጤና ይስጥልን ውድ የገበታ ሚዲያ ተከታታዮች፣ የዕለቱን አበይት ዜናዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግም በየዕለቱ ትኩስ መረጃዎች እንዲደርሱ ያደርጉ። ለህወሓት እኛ እንበቃታለን የአፋር ክልል ርዕሰ መስተዳድር ምላሽ ሰጡ። የአፋር ክልል ልዩ ኃይል ግዛቱን ዘልቆ የገባው የህወሓት ጦርን ወደ መጣበት ለመመለስ አጸፋዊ እርምጃ መውሰድ ጀምረዋል። የህወሓት ቡድን ከትናንት በስቲያ የአፋር ክልል ወሰንን ተሻግሮ በመግባት 6 መንደሮችን በጉልበት ተቆጣጥሯል ሲል የክልሉ መንግስት መግለጫ ማውጣቱ ይታወሳል። የአፋር ክልል መንግስት በወጣው መግለጫ የህወሓት ቡድን ከድርጊቱም በአስቸኳይ ካልተቆጠበ ራሱን ከውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ አስጠንቅቆም ነበር። ክልሉ በዚሁ መግለጫው ጠብጫሪና ከጥፋቱ የማይማረው ሲል የጠራው የህወሓት ቡድን ረቡዕ ምሽት ጥቅምት 26 ቀን 2018 ከምሽቱ 1 ሰዓት ገደማ በአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ መክፈቱን አስታውቀዋል። በሞርታርና በዙ 23 ድብደባ ተፈጽሞባቸዋል የተባሉት አካባቢዎች በአፋር ክልል ዞን 2 መጋሌ ወረዳ ቶንሳ ቀበሌ የሚገኙ አካባቢዎች መሆናቸውንም ክልሉ አስታውቋል። የህወሓት ቡድን የአፋር ክልል ወሰን ተሻግረው ጥቃት ፈጽሞባቸዋል የተባሉት አካባቢዎች ወራአና ሚልኪ የሚል መጠሪያ ያላቸው ናቸው። የህወሓት ጠብጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም ጉጀሌውን ግን አሻፍረኝ በማለት ግጭቱን አስከትሏል ሲል የአፋር ክልል በዚሁ መግለጫው ላይ ወንጅሏል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም ሰኞ ዕለት ባደረጉት ንግግር በከሃዲነትና በወንጀለኝነት የፈረጁትን የህወሓት ቡድን ጉጀሌ የሚል ስያሜ መስጠታቸው የሚታወስ ነው። ኤታማዦር ሹሙ በዚሁ ንግግራቸው ህወሓት ከፕሪቶሪያ የግጭት ማቆም ስምምነት በኋላ አድርጓቸዋል ያሏቸውን ትንኮሶች፣ እምቢባይነቶች፣ ስራዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉም ተደምጦ ነበር። የአፋር ክልል በምሽቱ መግለጫው የአዛውንቶች ስብስብ ያለው የህወሓት ቡድን በንጹሃን ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ብሏል። በአፋር ክልል በትናንትናው ዕለት በደረሰ ጥቃት ከ2000 በላይ ሰዎች መፈናቀላቸውን ባለስልጣናት ተናግረዋል። በአፋር ክልል የህወሓት ኃይሎች ተቆጣጥሯቸዋል ከተባሉትና ከአጎራባች አካባቢዎች ከ2000 በላይ ሰዎች መፈናቀላቸውን አንድ የአካባቢው ባለስልጣን ገልጸዋል። ከቀያቸው የተፈናቀሉት ነዋሪዎች በአፋር ክልል ዞን 2 መጋሌ ወረዳ በሚገኘው በፋሮ ቀበሌና በአቅራቢያው በሚገኙ ቦታዎች መጠለላቸውንም ባለስልጣኑ አስታውቀዋል። ኢትዮጵያ ኢንሳይደር በስልክ ያነጋገራቸው 3 የአካባቢው ነዋሪዎች ይህንን የክልሉ መረጃን አረጋግጠዋል። በአሁኑ ወቅት በህወሓት ኃይሎች ቁጥጥር ስር ያሉ ቦታዎች ሚልኪ፣ ዋርአ፣ ሚላ፣ ከረፋቱም፣ ካኦሶ በራ እናም ከረሙ አጋ የተባሉ አካባቢዎች መሆናቸው ከዚሁም ነዋሪዎች ገልጸዋል። የአፋር ክልል መንግስት በትናንት መግለጫው ዋርአና ሚልኪ በተባሉ ቦታዎች የህወሓት ቡድን በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ ከፍቷል ሲል ወንጅሎ ነበር። በእነዚህ አካባቢዎች በሞርታርና በዙ 23 ድብደባ የተፈጸመው ከምሽቱ 1 ሰዓት ገደማ እንደነበረም በመግለጫው አመላክቷል። የቶንሳ ቀበሌ ነዋሪ የሆኑ አንድ የአይን እማኝ የትናንቱ የከባድ መሳሪያ ተኩሱ የቆየው ከአመሻሽ 12 ሰዓት ተኩል ገደማ ጀምሮ እስከ ምሽት 2 ሰዓት እንደነበረም ለኢትዮጵያ ኢንሳይደር አስታውቀዋል። ተኩሱ ሲጀመር የአካባቢው ነዋሪዎች ከስፍራው በመሸሻቸው በሰዎች ላይ በርካታ ጉዳት አለማድረሱን አስረድተዋል። ስማቸው እንዳይጠቀስ የጠየቁ የቶንሳ ቀበሌ የስራ ኃላፊ ባለስልጣን አካባቢዎቹ በህወሓት ኃይሎች ቁጥጥር ስር በመሆናቸው በጥቃቱ የደረሰውን ትክክለኛ ጉዳት ለማጣራት አለመቻሉን ለኢትዮጵያ ኢንሳይደር ተናግረዋል። ሆኖም በጥቃቱ በእንስሳትና በቤቶች ላይ ጉዳት መድረስም ሰምቻለሁ ብለዋል።
ኢትዮጵያ ኢንሳይደር ያነጋገራቸው አንድ የአካባቢው ነዋሪ የህወሓት ኃይሎች ተቆጣጥረውታል በተባለ ቦታ ያሉ ነዋሪዎች ቀያቸውን ለቀው ለመሄድ ሲሞክሩ ክልከላ እንደተደረገባቸው መሰማቱም ታውቋል። በእነዚህ አካባቢዎች እህቶቹና ወንድሞቹ እንደሚገኙ ያመላክተው ይኸው ግለሰብ እነርሱን በስልክ ባነጋገረበት ወቅት በነዋሪዎች ላይ ድብደባ እየተፈጸመ መሆኑን እንደገለጹለት አስረድተዋል። ይኸው ነዋሪ በእነርሱ አካባቢም የትግራይ የሰላም ኃይሎች የሚባሉ ታጣቂዎች ላለፉት 4 ወራት ሲንቀሳቀሱ መመልከቱን ገልጾም ህወሓት ወደ አካባቢው የመጡት እነዚህን ኃይሎች ለማጥቃት ነው የሚል ግምቱን አስቀምጧል። በዛሬው ዕለት እስከ እኩለ ቀን ድረስ በአካባቢው ምንም አይነት የተለየ እንቅስቃሴ አለመኖሩን የዓይን እማኝነቱን ሰጥቷል። የትናንቱ ጥቃት ሲፈጸም ከቀያቸው 5 ኪሎ ሜትር ገደማ ርቀት በሚገኝ ስፍራ ሆነው የተኩስ ድምፅ መስማታቸውን ያመላከቱት ሌላ የአካባቢው ነዋሪን ከዚህ በኋላ ወደ መኖሪያቸው መመለስ አለመቻላቸውን አስታውቀዋል። ባለቤታቸውና ልጃቸው በእነዚህ አካባቢዎች እንዳሉ የተናገሩት እኚሁ ነዋሪ በዛሬው ዕለት ተጨማሪ ህወሓቶች ወደ አካባቢው መምጣታቸውንም ተናግረዋል። የአፋር ክልል መንግስት ህወሓት ወረራ በፈጸመበት ምሽት በወጣው መግለጫ የህወሓት ቡድን የክልሉን ወሰን ተሻግሮ ከፈጸመው ድርጊት በአስቸኳይ እንዲቆጠብ አሳስቦ ነበረ። ቡድኑ ይህንን የሚያደርግ ከሆነ ግን የክልሉ መንግስት የዜጎች ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራሱን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ ማስጠንቀቁ ይታወሳል። ዛሬ ከአፋር ክልል እየወጡ ባሉ መረጃዎች ታዲያም የክልሉ ልዩ ኃይልና ሚሊሻ ለህወሓት ጥቃት ምላሽ መስጠት መጀመሩን ማስታውቋል። የአፋር ክልል ርዕሰ መስተዳደር አወል አርባም ለህወሓት እኛውን ብቃት አለን፣ ጦርነት አንፈልግም፣ የግድ ከሆነብን ግን እንዴት መመከት እንዳለብን አሳምረን እናውቃለን ሲሉ መናገራቸው ተዘግቧል። በሌላ በኩልም የትግራይ ጊዜያዊ አስተዳደር የክልሉ ኃይሎች በአፋር ክልል ጥቃት ፈጽመዋል መባሉንም አስተባብሏል። የትግራይ ክልል ጊዜያዊ አስተዳደር የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን አስተባብሎ የአፋር ክልል ይህንኑ በተመለከተ የወጣው መግለጫ መሰረተ ቢስ ሲል ያጣጣለው ጊዜያዊ አስተዳደሩም በትግራይ በኩል የሚፈጠር ሁከትም ይሁን አለመረጋጋት እንዲኖር በፍጹም እንደማይፈልግም ገልጿል። የክልሉ ጊዜያዊ አስተዳደር ይህንን ያለው ትናንት ሐሙስ ጥቅምት 27 ቀን 2018 ምሽት ላይ በወጣው መግለጫ ሲሆን ጊዜያዊ አስተዳደሩም በዚሁ መግለጫው ከቅርብ ጊዜ ወዲህ ሰላማዊና ፖለቲካዊ ሂደቶችን የሚያውኩና የፕሪቶሪያውን የሰላም ስምምነት የሚጎዱ ያላቸውን እንቅስቃሴዎች እየተመለከተ መሆኑ አስፍሯል። የትግራይ ክልልን ሆን ተብሎ ለማበጣበጥና እርስ በርስ ለማዳማት በአፋር ክልል ታጣቂዎች በማደራጀት እንዲታጠቁ ምቹ ቦታ በመፍጠር በመደገፍና ተልዕኮ በመስጠት እንቅስቃሴ እየተደረገ ቆይቷል ሲል ጊዜያዊ አስተዳደር ወንጅሏል። በአፋር ክልል ሐራ መሬት የሚል መጠሪያ በሰጡት ቦታ ላይ የሚገኙት እነኚሁ ታጣቂዎች ካለፈው ዓመት ወዲህ ተደጋጋሚ ትንኮሶች ሲፈጽሙ መቆየታቸውን መግለጫው ከሷል። ጊዜያዊ አስተዳደሩ ለዚህ በማሳያነት የጠቀሰው በከነባና አብዓላ አቅጣጫ በዚህ ዓመት በታጣቂዎቹ ተፈጽመዋል ያላቸውን ትንኮሶች ነው። ታጣቂዎቹ በዚህ ሳምንት ጊዜያዊ አስተዳደሩ በደቡብ ትግራይ ራያ ዘቦና ራያ ጨርጨር ከህዝብ ጋርና ከባለሀብቱ ጋር የነበረውን የልማት ውይይት ለማደናቀፍ የሚያስችሉ ተግባራትን ሲፈጽሙ መቆየታቸውን በመግለጫው አንስቷል። ታጣቂዎቹ እነዚህን ተግባራት ይፈጽሙ የነበረው ከአፋር ክልል መጋሌ ወረዳ ቶንሳ ቀበሌ በመነሳት እንደነበረም ጊዜያዊ አስተዳደሩ በመግለጫው ጠቁሟል። የአፋር ክልል መንግስት ከትናንት በስቲያ ምሽት በወጣው መግለጫ በህወሓት ቡድን ጥቃት እንደተፈጸመበት የገለጸው ስፍራም ይኸውን የቶንሳ ቀበሌ ነው። ክልሉ በዚሁ መግለጫው ጠብጫሪ ያለው የህወሓት ቡድን የአፋር ክልልን ወሰን ተሻግሮ በመግባት በቶንሳ ቀበሌ በሚገኙ ወርአና ሚልኪ በተባሉ ቦታዎች ላይ በንጹሃን አርብቶ አደሮች ላይ የከባድ መሳሪያ ተኩስ መክፈቱን ገልጾ ነበር። የአፋር ክልል መንግስት በኮሙኒኬሽን ቢሮ አማካኝነት የወጣው መግለጫ መሰረተ ቢስ ሲል ያጣጣለው የትግራይ ክልል ጊዜያዊ አስተዳደር የተረገጠ የአፋር ወሰን የለም ሲል ጉዳዩን አስተባብሏል። የትናንት በስቲያው መግለጫ ችግር እየፈጠረ ያለው አካል መልሶ ከሳሽ በመሆን ያወጣው እንደሆነም ጊዜያዊ አስተዳደሩ ገልጿል።
በትግራይ በኩልም የሚፈጠር ሁከትም ይሁን አለመረጋጋት እንዲኖር በፍጹም አንፈልግም ሲል አስተዳደሩ በመግለጫው አጽንኦት ሰጥቷል። ድርጊቱ ለሁለቱ ህዝቦች ሰላማዊና ታሪካዊ ወንድማማችነት ጉርብትና የሚመጥን አይደለም ያለውም የትግራይ ክልል ጊዜያዊ አስተዳደር የትግራይን ህዝብ ለመጉዳት የታቀደ እኩይ ተግባር መሆኑ ግልጽ ነው ሲልም አክሏል። ጊዜያዊ አስተዳደሩ ይህን ቢልም የአፋር ክልል መንግስት ግን የሽብር ተግባር ፈጽሞብኛል ያለውም የህወሓት ቡድን ከጥፋቱ የማይማርና ጠብጫሪ ሲል ኮንኖታል። የክልሉ መንግስት ከትናንት በስቲያ በወጣው መግለጫም በአፋር ክልል የተፈጸመው ጥቃት የፕሪቶሪያ ስምምነት በግጭት አዋጅ በግልጽ ያፈረሰ መሆኑንም ገልጾ ነበር። የትግራይ ክልል ጊዜያዊ አስተዳደር በበኩሉ የፕሪቶሪያ የግጭት ማቆም ስምምነት ሳይውል ሳያድር እንዲፈጸም በትናንቱ መግለጫው ጠይቋል። በሰሜን ኢትዮጵያ እየተፈጠረ ያለው መካረርም ብዙዎችን በስጋት ውስጥ ከቷል። ዳግም መጠነ ሰፊ ግጭትና ውድመት እንዳይደርስ ምን መደረግ አለበት የሚለውም የብዙዎች ጥያቄ ሆኗል። የሁለት ዓመቱ ደም አፋሳሽ ጦርነት የቋጨው የፕሪቶሪያው የሰላም ስምምነት ግጭቱን ከማስቆም ባሻገር የተጣለበትን ተስፋ ያህል ተግባራዊ የሆነ አይመስልም። 15 አንቀጾች ያሉ ስምምነቱ የኢትዮጵያ መንግስትና የህወሓት ወኪሎችን ጨምሮ የ5 ሰዎች ፊርማ ያረፈበትም ነው። የስምምነቱ ዋነኛ ማጠንጠኛ በቋሚ የተኩስ አቁም ዘላቂ ሰላም ማምጣት ነው። የኢፌዴሪን ሉዓላዊነት፣ የግዛት አንድነትና ህገ መንግስትን ማክበር፣ እንደ ስልክና ባንክ የመሳሰሉ መሰረታዊ አገልግሎቶች መመለስ፣ የሰብአዊ እርዳታ አቅርቦት፣ ትጥቅ መፍታትና ስደተኞችና ተፈናቃዮችን መመለስ እንዲሁም የሽግግር ፍትህ የስምምነቱ ቁልፍ ክፍሎች ናቸው። ስምምነቱ በሁለቱ ተስማሚዎች መካከል መተማመን ለመፍጠር ሁለቱም ወገኖች መፈጸም አለባቸው ብሎ የሚዘረዝራቸው ኃላፊነቶችንም የያዘ ነው። መሰረታዊ አገልግሎቶችን መመለስ፣ የሰብአዊ እርዳታ ማቅረብ፣ ከፊል የተፈናቃዮችን መመለስ እንዲሁም የህወሓትን ሽብርተኝነት መዝገብ መፋቅን የመሰሉ እርምጃዎች ወዲያው ተወስደዋል። ስምምነቱ ቀን በመቁረጥ ቀላል መሳሪያዎችን ጨምሮ ህወሓት የታጠቃቸውን የጦር መሳሪያዎች ስምምነቱ በተፈረመ በ30 ቀናት ውስጥ በሙሉ እንደሚያስረክብ በአንቀጽ 6 ላይ ሰፍሯል። ስምምነቱን ተከትሎ የቀድሞ ተዋጊዎችን ትጥቅ ለማስፈታት ወደ ማህበረሰቡ መልሶ ለማዋር የተመሰረተው ብሔራዊ ተሃድሶ ኮሚሽን ከትግራይ ክልል 275,000 ገደማ ታጣቂዎች ትጥቅ እንደሚያስፈታ የተናገረ ቢሆንም በእቅዱ ልክ ግን መራመድ አልቻለም። ታዲያም ከእልቂት አዙሪት ለመውጣት መፍትሄው ምን ይሆን? እዚህ ላይ ሰዎች የተለያየ አማራጮች ይውላሉ። ሌላ ድርድር፣ ህወሓትን ለአንዴና ለመጨረሻ ጊዜ መቅበር፣ በተለየ ጎራ የተሰለፉ ሰዎች የሚሰጧቸው የቢሆን ሐሳቦች ናቸው።